በአውሮፓ ምድር ላይ ነው ታሉ አንድ ካፍቴሪያ ላይ ከዚች ሀገር ዜጋ ጋር ቡና እየተቃመሱ ደግሞ በቡና መሃል ጠንከር ያሉ ሐሳቦችን እየተለዋወጡ አንድ አዎንታዊ ሐሳብን የሚጠይቅ ርዕሰ ጉዳይ አንስተው ከቡና አጣጮ በኩል ጭንቅላትን ከግራ ወደ ቀኝ የማንቀሳቀስ ምልክትን ቢመለከቱ ፍጹም አይደንግጡ። በዚህች ሀገር ሰዎች ከተቀረው ዓለም በተቃራኒ በአንድ ርዕሰ ጉዳይ ላይ የጋራ መግባባት ላይ መሆናቸውን ለመግለጽ ጭንቅላታቸውን ከግራ ወደ ቀኝ ይነቀንቃሉ። ፍጹም ሐሳቦት ካልጣማቸው ደግሞ ጭንቅላታቸውን ከላይ ወደ ታች በማንቀሳቀስ በተቃራኒዎት መሆናቸውን ይገልጹሎታል። ይህች ሀገር በአንድ ወቅት ዓለም ሁሉ ጠላቴ ነው ሊወረኝ ይፈልጋል በሚል ቅዥቤ አምባገነን መሪዋ ምክንያት ከ40 ዓመታት ለሚልቁ ጊዜያት ተከርችማ ከመላው የዓለም ሕዝብም ተቆራርጣ ኖራለች። በዚህ ድርጊቷ የተቀረው ዓለምም ግድ አልሰጠውም። እስከ ቅርብ ጊዜ ድረስ የዓለም ዜጎች ያለችበትን በምድራችን ካርታ ላይ እንኳን መለየት እስከማይችሉበት ሁኔታ ጠፍታ ነበር። ግና የጊዜን መዝገብ አገላብጠን 2000 ዓመታትን ወደ ኋላ ብንጓዝ ደግሞ ነገርየው የተገላቢጦሽ ነው። በጊዜው በሜዲትራኒያን የነበሩት ባለርስት ነገስታት ማንነቷን በደንብ ያውቁ ነበር። ቁራሿንም ለማግኘትና በግዞታቸውም ስር ለማስገባት ብዙ ጥረዋል። የተወሰኑትን በለስ ቀንቷቸው ለዓመታት ከትመውባታል። ጊዜ ጌታ ከፍና ዝቅ አድርጓት ብዙ ብርሃን ብዙ ጨለማንም አይታለች። ታዲያ ምድሯ አምባገነንን ብቻ አይደለም ያበቀለው፣ ዓለም ያመሰገናቸው የበጎነት ኖቤል ሽልማትንም የለገሳቸው ማዘር ትሬዛም የዚች ሀገር የማዕፀን ፍልቃቂ ናቸው። ደግሞ የንስሮች ሀገር ናት። እንደ ንስር ዛሬ ላይ ከፍ ብላ እየበረረች ባትሆንም የጠለሸና የተረሳ ታሪኳን ለመቀየር ደፋ ቀና እያለች የተቀረውንም የዓለም ሕዝብ ኑልኝ እያለች ትገኛለች። ውድ የሀገሬ ልጆች ዛሬ ወደ ደቡብ አውሮፓ ተጉዘን ከሰሞኑ የምድራችን አነጋጋሪ የነበረችውን ሀገር አልባንያን በስፋት እንጎበኛለን። በጉዟችን ላይም ለግማሽ ምዕተ ዓመት ለሚጠጉ ዓመታት በአውሮፓ ምድር ላይ ከስልጣኔ መራቅ ምን እንደሚመስል አብረን እናያለን። በተጨማሪም ጥንታዊ የኪነ ሕንፃ ዕደ ጥበቦቿን ጨምሮ በታሪክ ከፍታና ዝቅታ ውስጥ ታዛቢ የሆነው ጸንተው የቆሙትን ከተማዎቿን እንዲሁም ከሰሞኑ መነጋገሪያ አድርጓት የነበረውን አስገራሚ ርዕሰ ጉዳይ እየቃኘን ለጥቂት ደቂቃዎች እንጨዋወታለን። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። አልባንያ በደቡብ አውሮፓ በባልካን ሰርጥ ምዕራባዊ ክፍል የምትገኝ ሀገር ስትሆን ዙሪያዋንም በሰሜን ምዕራብ ከሞንቴኔግሮ፣ በሰሜን ምስራቅ ከኮሶቮ፣ በምስራቅ በኩል ከመቄዶንያ፣ በደቡብና በደቡብ ምስራቅ በኩል ደግሞ ከግሪክ እንዲሁም ረዥም የባህር ዳርቻን ከአድሪያቲክ ባህር ጋር የምትዋሰን ሀገር ናት። ከሀገራችን ኢትዮጵያ 38 እጥፍ ገደማ የምታንሰው አልባንያ 28748 ኪሎ ሜትር ስኩዌር የሆነ የቆዳ ስፋት አላት። ይህች አስደናቂ ሀገር መነሻውን ከኢንዶ ኢሮፓያን የቋንቋ ቤተሰብ ያደረገ አልባንያን የተሰኘ የብሔራዊ ቋንቋ ባለቤት ስትሆን 2.8 ሚሊዮን ገደማ ከሚጠጉት ዜጎቿ 98 በመቶ የሚሆኑት አቀላጥፎ ይናገሩታል። አብዛኞቹ ዜጎቿም የእስልምና እምነት ተከታይ ሲሆኑ ለዚህም ምክንያቱ ደግሞ ለረዥም ዘመን በኦቶማን ቱርኮች ግዞት ስር መቆየቷ እንደሆነ ይታመናል። በጠቅላላ ሀገሪቱ የሚገኘው የሃይማኖት ስብጥርም 50ና 60 በመቶ የሚሆነው የእስልምና ሃይማኖትን ሲይዝ የተቀረው 16 በመቶ የሚሆነው ቦታ ደግሞ ክርስትናን ይይዛል። ከሁለቱ ንዑስ ሃይማኖቶች የሚተርፈውን ደግሞ ምንነታቸው ለጊዜው በውል ባልተለየ ሀገር በቀል ሃይማኖቶችና ኢአማንያን ወይንም ኤቲስቶች ይሸፈናል። አልባንያ እንደ ጎረቤቷ ግሪክ ከተቀረው የአውሮፓ ክፍል በተሻለ የፀሐይ ብርሃን የምታገኝ በተፈጥሮና በታሪክ እንዲሁም በባህል እሴቶች ያሸበረቀች ሀገር ናት። የዛሬን ያድርገውና በቀደመው ዘመን አልባንያ በዓለም ዘንድ ኩሩና የስልጣኔ መናገሻ ሀገር ነበረች። ይህች የትላንት ባላባት የዛሬ ጭሰኛ የሆነች ሀገር እንዴት ከከፍታ ዝቅታን እንደመረጠች በዓለም መድረክ ላይም ከ40 ዓመታት ለላቀ ጊዜ ያጠፋትን ጉዳይ ከመመርመራችን በፊት በጊዜ መንኮራኩር ወደ ኋላ ጋልበን የትላንት ማንነቷን እንመርምር። የጥንታዊቷ አልባንያ ታሪክ መነሻ የዛሬ 2000 ዓመታትን ገደማ ወደ ኋላ ተጉዞ ጥንታዊ ከነበሩት ጎሳዎች ውስጥ እንደ አንዱ ከነበሩት የኢላሪያ ጎሳዎች ላይ ይከትማል። እነዚህ ምድራችን በዘመኗ ከነበሯት ኃይለኛ ተዋጊዎች ውስጥ ቀዳሚ የነበሩት ጎሳዎች የአልባንያን መሰረት በመጣል እንደ ግዛት ድንበሯን ከልለው የታነጸችበትንም የታሪክና የባህል ማህደር
ሀብለው እንደጀመሩ ቀደምት ድርሳናት ያስረዳሉ። ስርወ መንግስታት በጊዜ ኃያልነት ሊገኑ ዘመን ሲቀየርም ሊወድቁ ግድ ይላልና ኃያሎቹ የኢላሪያ ጎሳዎችም የጉልቤ ዘመናቸውን ጨርሰው ወደቁ። ኋላም የተለያዩ ነገስታት እየተነሱ እየወደቁ አለፍ ሲልም የውጭ ወራሪዎች እየከጀሏት በወረራና በነጻነት ትግል ውስጥ ዘለቀች። በዋናነትም 3 ኃያላን ቀኝ ገዢዎች የአልባንያ ታሪክ ውስጥ ይነሳሉ። ከግዞት በረከቷ የመጀመሪያ ተቋዳሽ የነበሩት ሮማውያን ሲሆኑ አልባንያ በስራቸው በነበረችበት ወቅትም የተለያዩ የጥበብ ብሎም የኪነ ህንፃ አሻራቸውን አስቀምጠው አልፈዋል። በተጨማሪም በነበራት ምቹ የባህር በር ግልጋሎት ንግድን ጨምሮ ለተለያዩ ወታደራዊ ምሽጎች ማረፊያ የመሆን ዕጣ ገጥሟት ነበር። ሮማኖች መከፋፈል ሲጀምሩና ዘመናቸውንም ሲጨርሱ ለባዛንታይኖች አስረከቧት። አልባንያም በባዛንታይን ዘመን የበለጠ ያሸበረቀችበት ጊዜ ነበር። ባዛንታይኖች እንደ ቡትሪንትና አሽኮደርን የመሰሉ ከተማዎችን የገነቡበት ብሎም የኦርቶዶክስ ክርስትና እምነት በመላው አልባንያ የተስፋፋበት ዛሬም ድረስ ያሉ ጥንታዊ ቤተ ክርስቲያኖች የታነጹበት ንግድ ፈርጥሞ የባህር ወደቧ የተነቃቃበትና የብዙ ንግድ መርከቦች መነሻ መድረሻ ብሎም ማረፊያ የነበረችበት ወርቃማ ዘመን ነበር። ኋላም የባዛንታይኖች ዘመን አብቅቶ በኦቶማን ቱርኮችና በኦስትሮ ሃንጋሪ ስር ወደቀች። ኦቶማኖችም ለረጅም ዘመናት የሀገሪቱን አብዛኛውን ግዛት ተቆጣጥረው የቆዩ ቢሆንም ዛሬ ድረስ የአልባናውያን ብሔራዊ ጀግና ሆኖ የሚታሰበው አልባናዊው ጦረኛ እስካንደርበርግ ለ25 ዓመታት የጸና አመፅን በኦቶማኖች ላይ በመምራት አሳራቸውን አብልቷቸው ከአብዛኛው የሀገሪቱ ግዛት ውስጥ ማባሯቸው ነበር። ኋላም እንደ አውሮፓውያን አቆጣጠር በ1468 የእስካንደርበርግ ሞትን ተከትሎ ህዝባዊ አመፁ ተዳከመ። ኦቶማኖችም የበላይነታቸውን መልሰው መቀዳጀት ጀመሩ። ለረጅም ዓመታትም አልባንያ ነፃነቷን ከኦቶማኖች እስካገኘችበት እንደ አውሮፓውያን አቆጣጠር እስከ ኖቬምበር 28 1912 ድረስ በግዞት ሲያስተዳድሯት ኖረዋል። ኦቶማኖችም በዘመናቸው የቀደመውን ፈለግ በመከተል ከተማዎችን በመገንባት በተጨማሪም እስልምናንም ለአልባንያ በማስተዋወቅ የመጀመሪያዎቹ ሆኑ። በዘመናቸውም የተለያዩ መስጊዶችን መገንባት ጨምሮ በርካታ የመሰረተ ልማት አሻራዎችን መጣል ጀመሩ። በወቅቱ ክርስትናም ውስን በሚባል ደረጃ የነበረ ቢሆንም የኋላ ግን አብዛኞቹ አልባናውያን የእስልምና ሃይማኖት ተከታይ ሆኑ። አልባንያም ቀደምት በሮማ ፈታሪክ አማልክቶች ቀጥሎም በባዛንታይን ዘመን ኦርቶዶክስ ክርስትናን ኋላ ላይም በኦቶማኖች እስልምናን ተቀብላ ሁሉን በማቻቻልና በመልመድ ጸንታ ኖረች። እንደ አውሮፓውያን አቆጣጠር በ1912 አልባንያ ከኦቶማን ስርወ መንግስት አገዛዝ ከተላቀቀች በኋላ ለ32 ዓመታት በፖለቲካ ቀውስ ስትናወስ ከርማ በ1944 በኮሚኒስት አገዛዝ ስር ወደቀች። የኮሚኒዝሙን ርዕዮተ ነገር ልመለስበትና በመሃል ስለተፈጠረ አንድ ማህተኛ ሰው ላጫውታችሁ። ጊዜው እንደ አውሮፓውያን አቆጣጠር ኦክቶበር 16 1908 ነበር። በደቡብ አልባንያ በምትገኘውና በከፍታ ላይ በታነጹ ኪነ ህንፃዎቿ በምትታወቀው በጂሮካስተር ከተማ ከአንድ በመላው አልባንያ ዕውቅ ከነበረ ነጋዴ ቤት ውስጥ አንድ ሕፃን ልጅ ተወለደ። ስሙንም ኢንቬር ሆጃ ብለው ቤተሰቦቹ ሰይመው እድሜው ለትምህርት ሲደርስ መሰረታዊ ዕውቀትን እንዲቀስም ወደ ትምህርት ቤት አስገቡት። ኋላም በትምህርቱ ገፍቶ ከትንሿ ጂሮካስተር ብሎም ከአልባንያ ውጪ እንደ ፈረንሳይና ቤልጂየም ባሉት ሀገራት በመጓዝ ዓለም አቀፍ የሆኑ ትምህርቶችን የመማርና አውሮፓንም የመዞር በለስ ገጠመው። አለፍ ሲልም የዓለምን ስርዓት የማጥናትና ዓለምንም በተወሰነ ደረጃ የመቃኘት እድል ገጥሞት ነበር። ኋላም እንደ አውሮፓውያን አቆጣጠር በ1936 ወደ ሀገሩ አልባንያ በመመለስ መምህርነትን ጨምሮ የተለያዩ ስራዎችን ሰራ። ቀጥሎም በ1941 የአልባንያ ኮሚኒስት ፓርቲ መስራች ውስጥ አንዱ ለመሆንና በ1943 በናዚ ላይ የተቋቋመውን ብሔራዊ ንቅናቄ ለመምራት ታጭቶ መሪነቱን በሚገባ በመወጣት እንደ አውሮፓውያን አቆጣጠር በኖቬምበር 29 1944 ሀገሩ አልባንያን ከናዚ አገዛዝ ማላቀቅ ቻለ። ራሱንም የአልባንያ ጊዜያዊ አስተዳደር በማድረግ ቆይቶ እንደ አውሮፓውያን አቆጣጠር በ1946 በሀገሪቱ ላይ ያሉ የሚባሉትን ስልጣኖች ሁሉ ጠራርጎ ወሰደ። ኢንቬር ሆጃ በዘመኑ ከተቆጣጠራቸው በትረ መንግስቶች ዋና ዋናዎቹ የሚከተሉት ናቸው። አጅሬ በዘመኑ የሀገሪቱ ጠቅላይ ሚኒስተር፣ የውጭ ጉዳይ ሚኒስተር፣ የመከላከያ ሚኒስተር እንዲሁም የኮሚኒስት ፓርቲ ዋና ጸሐፊ ሆነ።
አሁን ቅድም ወደ አቆምንበት የኮሚኒዝም ርዕዮት ጭውውታችን እንመለስና አልባንያ ጠቅላይ ሚኒስትሯን ኤንቨር ሆጃናዚን ካባረረበት ጊዜ አንስቶ ኮሚኒዝምን ተዋወቀች። ጠቅላይ ሚኒስተሩ በስነ ልቦና ባለሙያዎች ዘንድ እንደሚባለው ፓራኖይድ ወይንም ሁሉም ጠላቴ ነው፣ ሊያጠቃኝ ይፈልጋል ብሎም ሊወረኝ ይፈልጋል ብሎ የማሰብ አባዜ እንደተጠናወታቸው አብዛኛው የዓለም ክፍል ይስማማል። አንዳንድ የታሪክ ተንታኞች ደግሞ የለም ስልጣኑን ለማስጠበቅ የተጠቀመበት የአምባገነንነት ጥግ ነው ብለው ያትታሉ። ቁም ነገሩ ግን ወዲህ ነው። ኢንቬር ሆጃ ስልጣን ላይ በቆየባቸው ጊዜያት እንደ ቅዱስ የሚመለከተውን የሶቪየቱን አምባገነን የስታሊንን ፈለግ በመከተል የለየለት የኮሚኒስት ዲክታተር ሆኖ አረፈው። በጊዜውም የሰው ልጅ ዲሞክራሲያዊና ሰብአዊ መብት በሚጥስ መልኩ ሀገሪቱን ለ4 አስርተ ዓመታት አሽጎ ከተቀረው ዓለም ነጠላት። ለዚህ ድርጊቱ ሰበብ ብሎ ያስቀመጠው ምክንያት ደግሞ መላው ዓለም ተነስቶብኛል፣ ሊወረኝም ይፈልጋል የሚል ተልካሻ የምናብ ሐሳቡ ነበረ። በዚህም ምክንያት ያለውን ዓለም አቀፋዊ ግንኙነት ሁሉ አቋረጠ። ይህ ድርጊቱ ለርዕዮት አጋሮቹ ለኮሚኒስቶቹም አልቀረላቸውም ነበር። ጠቅላዩ በ1948 ከዩጎዝላቪያ፣ በ1961 ከሶቪየት ኅብረት ቆይቶም ደግሞ በ1978 ከቻይና ጋር አይናችሁን ላፈር ብሎ ተለያየ። ከቻይናው ጸብ በፊት በ1970 ሙሉ በሙሉ በሚባል ደረጃ አልባንያ ዋና ዋና የሚባሉ አጋሮቿን አጣች። ዲክታተሩ የውጭውን ሲጨርስ ሀገሩን ማርበድበዱን ተያያዘው። ዜጎቿ የዓለም ጥግ የአልባንያ ድንበር እስኪመስላቸው ድረስ የድንበር አቋራጭ ጉዞን ከለከለ። ሬዲዮ ማዳመጥ እንደ ሽብር ወንጀል መቆጠር ተጀመረ። ዜጎች የግል መኪና ቀርቶ የትኛውንም ንብረት ማፍራት እንዳይችሉ ተከለከሉ። ሃይማኖት የሚባል ነገር ከግዛቴ ይጥፋልኝ አለ። መጽሐፍ ቅዱስን ማንበብ ቀርቶ በእጅ መያዝ እንደ ሀገር ክደትና እንደ ጦር ወንጀል ተቆጠረ። በእስልምና ላይም ለቅዱስ ቁርአንም ተመሳሳዩን አደረገ። ወላጆች በገዛ ልጆቻቸው እንዲሰለሉ እስከ ማድረግም የደረሰ ስርዓትን ገንብቶ ነበር። በዚህ ሳቢያ ዜጎች በገዛ ቤታቸው በነጻነት ማውራትና ሀሳባቸውንም መግለጽ እስኪቸገሩ ድረስ ለመንሾካሾክ ተገደው ነበር። አጅሬው በዚህም አላበቃም። የተቀረው ዓለም ሊወጋችሁ ይፈልጋል፣ ጥቃት ቢከፈት መጠለያ ይሆናችኋል ብሎ እንደ አውሮፓውያን አቆጣጠር ከ1960 አንስቶ እስከ 1980 ባሉት ዓመታት 750 ሺህ ገደማ የሚጠጉ የጅብ ጥላ የመሰሉ ባንከሮችንም ገንብቶ አስቀምጦ ነበር። ባንከሮቹም በሱም ዘመን ሆነ ከሱ ዘመን በኋላ ለጦርነት ዓላማ ሳይውሉ የአረምና የሙጃ መብቀያ ሆነው ቀርተዋል። ኢንቬር ሆጃ ይህንን ሁሉ በአልባንያ ሰማይ ስር ሲከውን ዓለም ከነመፈጠሩ አልባንያን ረሳቻት። አምባገነኑ ፓራኖይድ ኢንቬር ሆጃም ለድፍን 41 ዓመታት ሲያስጨንቃትና መቅኔዋን ሲመጣት የነበረችው አልባንያን ለመጨረሻ ጊዜ እንደ አውሮፓውያን አቆጣጠር በአፕሪል 11 1985 በልብ ድካም በተወለደ በ76 ዓመቱ አሸልቦ ዳግም ላይ መለስባት ተሰናበታት። በትረ መንግስቱንም የሙያ አጋሩ ራሚስ ተቀብሎ ኮሚኒዝም በአልባንያ ምድር እስካበቃበት 1991 ድረስ መርቷል። እንደ አውሮፓውያን አቆጣጠር በማርች 31 1991 ከ60 ዓመታት በኋላ አልባንያ የመጀመሪያውን ነፃ ምርጫ በማድረግ የዲሞክራሲን ዓለም ተቀላቀለች። የኮሚኒዝም ርዕዮትም እስካሁኗ ቀን ድረስ ላይ መለስ በዚህች ቀን በአልባንያ አፈር ላይ ግብዓተ መሬቱ ተፈጸመ። በመሃል ግን የኢንቬር ሆጃ ሴት ልጅ አባቴ ከሞተ በኋላ ሕያው ይሁንልኝ ብላ በዋና ከተማዋ ቲራና መታሰቢያ እንዲሆነው በማለት እንደ አውሮፓውያን አቆጣጠር በ1988 ፒራሚድ ገንብታ አቆመችለት። ከኮሚኒዝም ውድቀት በኋላ ዞር ብሎ የሚያየው ያጣው የፒራሚድ ከህፃናት ሸርታቴ መጫወቻነት በዘለለ አገልግሎት ሲሰጥ አልታየም። ነገር ግን ከቅርብ ዓመታት ወዲህ ገጽታው ተቀይሮ ወጣት አልባናውያን በቴክኖሎጂ የሚዳብሩበት የመማሪያ ተቋም ለመሆን በቅቷል። አልባንያ ለ47 ዓመታት ካንቀላፋችበት ዓለም ስትነቃ ጎረቤቷን ጨምሮ የተቀረው ዓለም ያኔ እንዳስቀመጠችው አልጠበቃትም። አውሮፓ በእድገት ጎዳና ሲምነሸነሽ የረባ ዘመናዊ አስፓልት እንኳን አልተሰራላትም ነበር። ዋና ከተማዋ ቲራና በአንጻሩ ከተቀረው የሀገሪቱ ክፍል ትሻል ነበር። የሜዲትራኒያንን ባህር ዳርቻ ከተመሳሳይ ውብ ደሴቶች ጋር የምትጋራው ግሪክ በቱሪስት ብዛት ትንፋሽ ሲያጥራት ወደ አልባንያ ዝር የሚል ግን አልነበረም። ተፈጥሮ ከጎረቤቷ ግሪክ እኩል ብትቸራትም ጠባቡ ዲክታተር ኢንቬር ሆጃ ግን ነጠቃት። ዛሬ ላይ አልባንያ ያለፈ የታሪክ ጥላሸቷን ጠርጋ የዓለምን ሕዝብ ኑልኝ ትላለች። የተዘጉ ባህር ዳርቻዎቿን በመክፈት ግቡልኝ በሞቴ እያለች ቱሪስቶቿን ትጋብዛለች።
የአምባገነኑ መሪ ምሽጎችም አንዳንዶቹ ወደ ሆቴል፣ ወደ ሬስቶራንት ብሎም ወደ መዝናኛ ማዕከልነት ተቀይረዋል። ከከተማ ርቀው የተሰሩት ምሽጎች ደግሞ ለከብቶች መኖሪያና ለሕፃናት መጫወቻ ብቻ ሆነው ቀርተዋል። አዲሱን ጎዳና ከጀመረች በኋላም ከተቀረው ዓለም ጋር ያላትን ቁርኝት ለማስፋት እየጣረች ትገኛለች። ለአብነት ያህልም እንደ አውሮፓውያን አቆጣጠር በአፕሪል 1 2009 የኔቶ አባል ሀገር የመሆን በለስ ቀንቷታል። ለአውሮፓ ህብረትም የአባልነት ጥያቄን እንደ አውሮፓውያን አቆጣጠር በአፕሪል 28 2009 አቅርባ የነበረ ቢሆንም እስካሁን ድረስ ጥያቄዋ በሂደር ተይዞ መልስ አላገኘችም። ሆኖም እኚህንና መሰል ድርጊቶችን እየከወነች ከተቀረው ዓለም ጋር ለመቆራኘትና እድገቷንም ለማፋጠን እየተጣደፈች ትገኛለች። የአልባንያ ዋና ከተማ ቲራና ስትሆን 41.8 ኪሎ ሜትር ስኩዌር ትሰፋለች። በዋና ከተማዋም ወደ 912190 የሚጠጉ ዜጎች ይኖራሉ። መዲናዋ ከኦቶማን ቱርኮች ህንፃ ጥበብ አንስቶ የዘመነኛውን ዓለም የኪነ ህንፃ ውጤቶች አቅፋለች። በቲራና የአልባናውያን ብሔራዊ ጀግና ለነበረው እስካንደርበርግ ከተሰየመው የመታሰቢያ ሐውልት አደባባይ አንስቶ ለዲክታተሩ ኢንቬር ሆጃ እስከተገነባው የቲራና ፒራሚድ ድረስ ዛሬ ላይ ቱሪስቶች እንደ ጉድ ይፈሳሉ። ሀገሪቱ ራሷን ከዓለም ከማግለሏ በፊት የስልጣኔ ፊት መሪ የነበረች ሀገር እንደነበረች የቢዩትሪንት ፍርስራሾች ይመሰክራሉ። በቢዩትሪንት ድልድዮችና ታሪካዊ ኪነ ህንፃዎች መካከል መራመድ የጊዜ ተጓዥነትን ገጸ በረከት አጎናጽፎ ከተፈጥሮ ውጪ ትላንትን ያስቀኛል። በዚህ ቦታ ግሪኮች የዘመናቸውን አለ የተባለ የሲኒማ መድረክ ሁላ ገንብተው አልፈውበታል። ሮማውያንም ተቀብለው በግዞት ዘመናቸው አለ የተባለውን የንግድ ወደብና የውሃ መሰረተ ልማቶች አንጸው አልፈውበታል። ቢዩትሪንት ዛሬ ላይ እነዚህን ሁሉ የታሪክ ማህደሮቿን ይዛ እየጠፋችና እየሰጠመች ትገኛለች። እነዛ ታዋቂ ኪነ ህንፃዎቿም ቀስ በቀስ ከውሃ በታች እየተዋጡ ይገኛሉ። ትላንት ለአልባንያ መፈጠር መሰረት የነበረችው ቢዩትሪንት ዛሬ ላይ ተረስታና ተትታ ከባህር ወለል በታችና ከባህር ወለል በላይ ትገኛለች። ከ500 ዓመት በላይ የዘለቀ ታሪክ ያላት የሺ መስኮቶች ከተማ ተብላ የምትጠራው ባራት ዓለም ጠግቦ ባያያትም እሷ ግን በመስኮቶቿ ብዙ አይታለች። የመቻቻል ምልክት የሆነችው ባራት በመዲናችን ትልቁ የገበያ ስፍራ መርካቶ፣ ቅዱስ ራጉኤል ቤተክርስቲያንና ታላቁ አንዋር መስጊድ እንደተጣመሩት እሷን በጉያዋ ብሎክ በብሎክ የተጣመሩ መስጊዶችንና ቤተክርስቲያኖችን አቅፋ ይዛለች። በመቻቻልና በአብሮነት ተምሳሌት ፊት ቀዳሚዋ ባራት ዛሬም ድረስ ነዋሪዎቿን በ13ኛው ክፍለ ዘመን በተገነቡት ኪነ ህንፃዎቿ እያኖረች ብሎም 129.3 ሜትር በሚረዝመው በ1780 ኦቶማኖች ባነጹት የጎሪካ ድልድይ ነዋሪዎቿንና ጎብኚዎቿን እያሻገረች ትላንትን የዛሬ ያክል አጉልታ ታሳያለች። አለፍ ስንል ደግሞ ታሪከኛዋን የሽኮደር ከተማን እናገኛለን። በሽኮደር በቡንና ድሪን ወንዞች ተከቦ የሚገኘውና 130 ሜትር የሚረዝመው የሮዛፋ ቤተ መንግስት ከጥንታዊነቱ በላይ አብሮት የሚነሳው አፈ ታሪክ ቀልብን ይገዛል። በአልባናውያን ዘንድም እንዲህ ተብሎ ይተረክለታል። ለመጀመሪያ ጊዜ ቤተ መንግስቱን የገነቡት 3 ሮማውያን ወንድማማቾች ሲሆኑ ቤተ መንግስቱን በሚገነቡበት ጊዜም በተደጋጋሚ በምሽት ሰዓት እየተናደ ሲያስቸግራቸው አንድ አዋቂ ሰው ምክር ቢጤ ይጠይቃሉ። ያም ሰው ከዚህ በኋላ እንዳይናድባቸው ከፈለጉ ከሶስቱ ያንዳቸውን ሚስት መሰረቱ ላይ ከነነፍሷ መቅበር እንዳለባቸው ይነግራቸዋል። እነርሱም ቀድማ ምሳ ይዛላቸው የምትመጣውን ያንዳቸውን ሚስት ለመቅበር ተስማምተው ቀድማ የመጣችውን ያንዱን ሚስት ከነነፍሷ ይቀብራሉ። ከዛን ቀን በኋላም ግንባቸው ፈርሶ አያውቅም። የሮዛፋ ቤተ መንግስትም ያኔ የተገነባ የተለያዩ ነገስታት ሲነሱና ሲወድቁ እየተቀበለና እየሸኘ ዛሬም ድረስ ቆሞ የሚገኘው ለዚህ ነው ብለው አልባናውያን ያምናሉ። ሌላኛው በሽኮደር ከተማ የምናገኘው የማሩቢ ብሔራዊ ፎቶ ሙዚየም ደግሞ አልባንያ በአምባገነኑ መሪዋ ኢንቬር ሆጃ ከመወረሯ በፊት ያለፈችበትን የታሪክ ጉዞ ቁልጭ አድርጎ የሚያሳይ ድንቅ መስህብ ነው። በውስጡም ከፎቶ ካሜራ ግኝት በኋላ በ3 ትውልዶች ውስጥ የነበሩትን የአልቤኒያውያንን አኗኗር ይዞ ይገኛል። ጉዟችንን አሁንም እንደቀጠልን ነው። ያለነው ስዊዘርላንድ አይደለም። ነገር ግን ከስዊዘርላንድ የሚስተካከል የተፈጥሮ ውበትን በተጎናጸፈችው በአልባንያዋ ቲዝ እንጂ። በቲዝ የአንድ እናት ልጆች የሚመስሉ የተራራ ክምሮች መሃላቸውን እየሰነጠቀ በሚሄደው ወንዝ ተረተው
ካብለካብ ይተያያሉ። በመሃላቸው የሚሄደውን ወንዝ እየጋለቡ በጀልባ መጓዝ ገነትን ምድር ላይ ማግኘት ያክል ሐሴትን ያጎናጽፋል። ግን ምን ዋጋ አለው? የቱሪስት ሽታ ከቀመሱ ገና ቅርብ ዓመታቸው ነው። እድል ብሎሎት በላይ ምስቶኖቹ የተራራ ቋጥኞች መሃል ለ3 ሰዓታት በጀልባ የመቅዘፍ እድል ከገጠሙት እድሜው ላይ ዓመታትን ጨምሮ ከመመለስ ጋር የሚስተካከል ጸጋ ይዘው እንደሚመለሱ ቃል እገባሎታለሁ። ማራኪዋ የቲዝ መንደር የአልባንያ አልፕስ ተብሎ የሚጠሩትን ገራሚ የተራራ ማህበርተኞች ጨምሮ አስደናቂ ፏፏቴዎችንና የተፈጥሮ መስህቦችን ይዛለች። ለአብነት ያህልም የብዙዎችን ትኩረት የሳበው የቲዝ ሰማያዊ አይን ተብሎ የሚጠራው የተፈጥሮ ፍል ውሃ ምንጭ እውነት እስካይመስል ድረስ የጠራና ማራኪ ነው። እድሜውም ትልቅ ሲሆን ግልጋሎቱንም ከአብዛኞቹ የአውሮፓ ከተማዎች በፊት ሀብሎ እንደጀመረ ይታመናል። የቲዝ መንደር በተፈጥሮ ብቻ አይደለም የደመቀችው። መቼስ በሀገራችን ቀደምት ስለነበረውና አሁንም በአንዳንድ የሀገራችን ማህበረሰቦች ዘንድ ስለሚወራረሰው የደም ውርስ ባህል ለእናንተ ለቤተሰቦቼ መንገር ለቀባሪው የማርዳት ያህል ነው። ከእኛ ጎጂ ባህል ጋር የሚመሳሰል ባህል ያላቸው አልባናውያን በሰሜናዊ የቲዝ ክፍል ይኖራሉ። የደም ውርስ ሕጋቸውንም ካኑን እያሉ ይጠሩታል። በዚህ ሕግ መሰረትም አንድ ግለሰብ ሌላ ግለሰብን ቢገድል የሟች ቤተሰብ ገዳይንና የገዳይን ቤተሰብ የመግደል ግዴታ አለበት። ይህን የደም ውርስ ሴት ልጅ እንኳን ብትሆን ከሟች ቤተሰብ የተረከበችው ሴትነቷን ረስታ የደም ውርሷን የመቀበልና የመበቀል ግዴታ አለባት። አልባናውያን በዚህ ጥንታዊ ሕጋቸው ከመንግስት ምስረታ በፊትም እየተዳደሩ ተፈራርተውና ተከባብረው ኖረው እዚህ ደርሰዋል። በአልባንያ የምናገኛት ሌላኛዋ ገነት መሳይ አስደናቂ መዳረሻ የክሳሚል ደሴት ስትሆን ለዓመታትም የኢንቬር ሆጃ ጠባቂዎች የማይመጣ ወራሪን በመጠበቅ ሸፍነው ለተቀረው ዓለም ውበቷን ሳያቋድሱ ኖረውባታል። ያልታደለችው ውቧ የክሳሚል ደሴት እንደ ግሪክ ደሴቶች ጥርት ያሉትን የሜዲትራኒያን ባህር ዳርቻዎች የተጎናጸፈች ስትሆን ዛሬ ላይ ውበቷ ያደላትን ያህል ባይሆንም በአልባንያ ቱሪስቶች ውር ውር ከሚሉባቸው መዳረሻዎች ውስጥም አንዷ ናት። የአልባንያ ኢኮኖሚ ዛሬ ላይ በጨርቃ ጨርቅ፣ በቆዳ ውጤቶች፣ በቴሌኮሙኒኬሽን እና በቱሪዝም ይዘወራል። እንደ 2024 የዓለም ባንክ መረጃ የአልባንያ ጂዲፒ 27.18 ቢሊዮን የአሜሪካን ዶላር ሆኖ የሰፈረ ሲሆን የዜጎቿ የነፍስ ወከፍ ገቢ ደግሞ 10,011.63 የአሜሪካን ዶላር ሆኖ ተመዝግቦላታል። መገበያያዋን የአልቤኒያ ሌክ ብላ የሰየመችው አልባንያ ምንም እንኳን ተፈጥሮ ከተቀሩት ጎረቤት ሀገሮቿ ለይታ ያጎደለችባት ነገር ባይኖርም በመሪዋ ምክንያት ባንቀላፋችባቸው ግማሽ ምዕተ ዓመታት ሳቢያ የድህነትን ገጽታ ለማየት ተገዳለች። ነገር ግን ዛሬ ላይ ከዘመነኛው ዓለም ጋር እኩል ለመራመድና እድገቷንም ለማፋጠን እየተጋች ትገኛለች። አልባንያ ከሰሞኑ ማህበራዊ ሚዲያን ጨምሮ በተለያዩ ዓለም አቀፍ የዜና አውታሮችም ጭምር አነጋጋሪ የሆነች ሀገር ሆና ከርማ ነበር። ታዲያ አነጋጋሪ ያደረጋት እስካሁን የተነተንኩሎት ገጽታዎቿ ሳይሆኑ በሰው ልጅ ታሪክ ለመጀመሪያ ጊዜ አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት ያላትን ሚኒስተር መርጣ በካቢኔዋ ስር ማስገባቷ ነበር። ጉድ ሳይሰማ መስከረም አይጠባ እንዲል ያገሬው ሰው መስከረምን በጀመርንበት የዘመን መባቻ ህልምና ውሸት የሚመስል ክስተትን ከሀገር አልቤኒያ ሰምተናል። አዲሷ የአልባንያ የኤአይ ሚኒስተር ከተሾመችባቸው አበይት ስልጣኖች መካከልም የሀገሪቱን ወጪና ገቢ በመቆጣጠር ሙስናን ማስቀረት ተቀዳሚው ነው። በመላው አልባንያም እንዴት የሰው ስራ በአርቲፊሻል ኢንተለጀንስ ይተካል በሚል በተነሳው ተቃውሞ ላይ ኤአይዋ ራሷ በአልባንያ ፓርላማ በመቅረብ እኔ ሌብነት በሀገራችሁ እንዳይከሰት ልዋጋላችሁ ነው የተሾምኩት እንጂ በፍጹም የእናንተን ስራ ልቀማ አይደለም በማለት በይፋ ምላሽ ሰጥታለች። ከአልባንያ ውጪም በመላው ዓለም የሚገኙ የማህበረሰብ ክፍሎች ይህንን የአልባንያ ድርጊት ድጋፍም ነቀፌታም ችረውት አልፈዋል። እርሶም በዚህ ርዕሰ ጉዳይ ላይ ያሉትን ግላዊ አስተያየት በኮሜንት ሳጥን ውስጥ እንዲያጋሩን ጋበዝነው። ውድ የሀገሬ ልጆች የዛሬው የአልባንያ ጉብኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ
ቸርን ሰንብት።